በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ ደግ አምላክ ቅዱስ አምላክ የዋህ አባት ያላችሁ ከሰማያት የወረደ ከእናታችን የተወለደ ዘመድ ወገን የሆነ የኛን ዕዳ ለመክፈል መስቀል ላይ ወጥቶ የሞትን ዕዳ በመክፈሉ ምክንያት የተከፈለለት የዳነ ሕዝብ የሆናችሁ ይሁንን መድኃኔዓለም ለማመስገንም የበቃን በኢየሱስ ክርስቶስ ደም የተቀደስ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ንጉሳችን ኢየሱስ ክርስቶስ ሰማያዊ ከሆነ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። እንደተለመደው ቅድስት ሀገር ኢየሩሳሌምን አሳስባለሁ። የምትሰሙ የምትሄዱ መሄድ የምትፈልጉ በርግጥ ጌታ በሁሉም ቦታ ይሰማል፣ ግን በተለየ ሁኔታ ጌታ የተወለደበት ቦታ ቆማችሁ የልባችሁን ብትናገሩ ጌታ የተቀበረበት ቦታ ቆማችሁ ጌታ የተነሳበት የተሰቀለበት መስቀል ስር ቆማችሁ አንብታችሁ አልቅሳችሁ በትመጡ ትልቅ ነገር ነው። በጣም እምነታችን ይነሳል። ሰው እምነቱ ሲነሳ ብዙ ነገር ይደረግለታል። ከራሳችሁ አልፋችሁ ወላጆቻችሁን በደንብ ብታዩ እኔ ከባድ ችግር ውስጥ በወደኩበት በአንድ ወቅት በጌታ መቃብር ፊት ቆሜ የተናገርኩት ነገር ህይወቴ እንዴት እንደቀየረው አውቃለሁና እምነታችን እንዲነሳሳ ያደርጋል። እንዲህ አይነት ቅዱስ ቦታ መሄድና አስቡበት። 911 41380 ስልኬ ነው። ከካህን በኢየሩሳሌም ጋር ነው የምንሄደው። አስባችሁ አሳውቁኝ። እግዚአብሔር እናንተን ዘራችሁን ይባርክ። ፍቅር ቸርነት ያደርጋል ይላል ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ ስለ ፍቅር ባህሪያት ባስተማረበት በዘረዘረበት አንድምታው ላይ ፍቅር ቸርነት ያደርጋል ይላል። ቸርነት ማድረግ ምንድነው? ቸርነት የማድረግስ ብድራቱ ምንድነው? እናንተ እግዚአብሔር ልጆች ናችሁ፣ እኔ እግዚአብሔር ልጅ ነኝ። ፍለፊታችን ከተቀመጡ መልካም ፍሬዎች አንዱ ቸርነት ማድረግ ነው እና ቸርነት ማድረግ ደግሞ በጣም ብድራቱ በጣም ትልቅ ነው። ቸርነት በማድረግ ምሳሌ የምናደርገው ኢትዮጵያውን ጥቁሩን አቤሜሌክን ነው። መጽሐፍ ቅዱስ ላይ በትንቢተ ኤርምያስ ምዕራፍ 38 ላይ የሚገኘው ኢትዮጵያዊው አቤሜሌክ በጊዜው በሴዴቅያስ ዘመን የሴዴቅያስ አገልጋይ ነበረ፣ ባሪያ ነበር እና ፍትሃዊ ሰው ነበረ። የእግዚአብሔርን ሰዎች ለይቶ የሚያይ ነበረ። የኢትዮጵያ አባቶች መንፈስ የነበረው ነበር። የጥንት አባቶች እግዚአብሔርን ሰዎች ለይተው አውቀዋል እና እነማን እንደሆኑ ተረድተው ተቀብለዋል። ክርስትና እንዲሰፋ ያደረጉትም ለዚህ ነው። ነጮች ግብፃውያን አባቶች እኛ ጋር መጥተው በስመ አብ ሲሉ አሐዱ አብ ሲሉ አሜን ብለው የኖሩ ናቸው የኛ አባቶች። ለምን? እግዚአብሔር ሰዎች ናቸው ብለው ስለሚያምኑ ነውና በዚህ አይነት አይን የነበረ ሰው ነው አቤሜሌክና በትንቢተ ኤርምያስ ምዕራፍ 38:7 ላይ ነብዩ ኤርምያስ እውነት ተናጋሪ ነብይ ነውና እንዳጋጣሚ ደግሞ ነብዩ የሚናገረው ትንቢት አስደንጋጭ ነበር። በተለይ በጊዜው ለነበሩ ለሴዴቅያስና ለመንግስቱ ሹማምንት ያው እግዚአብሔር በእስራኤል ላይ አዝዷል ጣዖት አምልኮን በመከተሏ ምክንያት። ስለዚህ ያ የጣዖት አምልኮ መዘዝ ለምርኮ ሊዳርጋት እንደሆነና የባቢሎን ወይም የኢራቅ መንግስት እየመጣ እንደሆነ በመንፈሱ አወቀ ኤርምያስ። እነ ሴዴቅያስ ደግሞ ሌላ መንገድ ሌላ ማምለጫ ያለ ይመስላቸው ነበር እና ሐሰተኛ ነቢያቶቻቸው የውሸት ትንቢት ይነግሯቸዋል። እግዚአብሔር እንዲያለኝ ጌታ እንዲያለኝ እያሉ ይዋሿቸዋል። ይሄኛው ሰው ግን እውነተኛ ነብይ ነበር እና ከተማይቱ መወረሷን ልትማረክ መሆኗን ነገራቸው። ቶሎ አምልጣችሁ ሂዱ ወደ ሌላ ሀገር አለዛ ያጠፋችኋል አለ እና ፖለቲከኞች መተው ምን አሉ? ከባቢሎን ነገስታት ጋር ተመካክሮ ህዝቡን ሊያደክም ሰራዊቱን ሊያጠፋ ጀግንነታችንን የመዋጋት ስነልቦናችንን ለማድከም እየሰራ ያለ ባንዳ ነው ብለው ወደ ጉርጓድ እንዲጣል አስፈረዱበትና ሴዴቅያስ እጃችሁ ላይ ነው ያለው ፍላጎትን አርጉ ብሎ ኤርምያስን ሰጣቸውና ወስደው በገመድ
በአንድ የውሃ ጉድጓድ ጭቃ ብቻ በሆነ ውሃ ጉድጓድ ውስጥ ጣሉት። ምግብ ከለከሉት፣ ገደሉት ማለት ነው። ያው ግማሽ ከፊል ልባቸውም ይፈራል። ያው እግዚአብሔር ነብይ ነው ብሎም ያስባሉ። ልባቸው ግን ጨከነበት። ከዛ እነሱ ከተመለሱ በኋላ መሸት ሲል ኢትዮጵያዊ አቤሜሌክ ወደ ንጉሱ ሄዱ። ንጉስ ሆይ እባክህ ፍቀድልኝ፣ ይሄ እግዚአብሔር ሰው ነብይ ነው፣ ለምን አናወጣውም? እህል እኮ የለውም፣ ምግብ የለውም፣ ይሞታል በረሃብ ብሎ ለመነው። ሴዴቅያስ ልቡ ራርቶ ሄድና አውጣው 30 ሰዎች ያዝና ሄድና ብሎ እንዳልኳችሁ በ38ኛው ምዕራፍ ላይ በገመድ ጎትተው አወጡት እና ምግብ ሰጡት። እንግዲህ ይሄ ቸርነት ነው፣ ለአንድ እግዚአብሔር ሰው ቸርነት ነው። ምስኪን ድሃ ራቁቱን ጉድጓድ የሚወረወር ወርቅና ብር የሌለው ነው እግዚአብሔር ነብይ። ግን ለዚህ ነብይ ግን ታማኝ ነበር ኤርሚያስ። አንዳንድ ሰው ገንዘብ ስላላችሁ ታማኝ ሊሆንላችሁ ይችላል። ወርቅ ላለው ሰው ብዙ ታማኞች አሉት። ጊዜ ላለው ሰው፣ ፍርድ ላለው ሰው፣ ወንበር ስልጣን ወንበር በትር ላለው ሰው ብዙ ታማኞች አሉ። ምንም ለሌለው ሰው ግን ታማኝ መሆን ደግሞ በጣም ትልቅ ነገር ነው እና ቸርነት አደረገለት። እሱ የሚኖረውን የነጻነት ህይወት እንዲኖር አደረገው አቤሜሌክ፣ እኔና እናንተ አባት። በኋላ ኤርሚያስ እንዳለው ባቢሎን መጣ፣ ከተማይቱ ተወረሰች፣ ህዝቡ ምርኮ ሆነ። ነገር ግን የእግዚአብሔርን ሰው ነብዩ ኤርሚያስን ግን አልነካ። ምርኮ ይወላችሁ ችግር፣ መከራ፣ ማዕበል እግዚአብሔር አዞት ሲመጣ የሚያልፋቸው ሰዎች አሉ። በሴዴቅያስ ሹማምንት የተቀበለው መከራ እግዚአብሔር ይክሰው ዘንድ በእነዚህ በባቢሎናውያን እጅ ግን መከራ እንዲቀበል አላደረገው። እግዚአብሔር ታማኝ ነው፣ ሁልጊዜ አያስመርርም ይላል። ሁልጊዜ አያስመርርም እግዚአብሔር ታማኝ ነው። ታማኝነቱ ብዙ ነው ይላል ራሱ ኤርሚያስ። ታውቁ ኤርሚያስ ምዕራፍ 3 ላይ ማለዳ ማለዳ አዲስ ነው። ታማኝነቱ ብዙ ነው፣ ሁልጊዜ አያስመርርም። ሴዴቅያስም አስመርሮት ናቡከደነጾርም ባቢሎንን ያስመርረው አይችልም። እግዚአብሔር ልጅ ምን እያልን ነው? ስለ አንድ ነብይ እየተናገርን ይመስላችኋል? ስለ ህይወታችን እየተናገርን ነው። እግዚአብሔር ጊዜ ያስመርር። ጊዜ መልኩ አንድ አይነት አይደለም። ለሁሉም ጊዜ አለው። ለመሞትም፣ ለመነሳትም፣ ለመነቀልም፣ ለመተከልም፣ ለመሳቅም፣ ለማዘን፣ ጥቁር ለመልበስም፣ ለመደሰትም፣ ነጭ ለመልበስም ለሁሉም ጊዜ አለው። ጥቁር የለበስን ቀን ሁልጊዜ ጥቁር እንዳይመስላችሁ፣ ነጭ የለበስንም ቀን እንደዛ እንዳይመስልን፣ የጠገብን ቀን ሁሌ የራበንም ቀን እንደዛ እንዳይመስልን፣ ሰው ያመነንም ቀን ሞኞች እንዳንሆን፣ ሰው የከዳንም ቀን ተስፋ እንዳንቆርጥ። ህይወት አንጻራዊ ነው፣ መቼም አንዳነቱን አያውቅም። ሁሉም ጊዜ አለው ተብሎ ተጽፏል በእግዚአብሔር ቃል ውስጥ እና ነብዩ ኤርሚያስ ለብቻ በክብር ተቀመጠ። እግዚአብሔር በነብዩ አፍ እንዲህ የሚል ቃል አመጣ ይላል። ይኸውላችሁ ትንቢተ ኤርሚያስ ምዕራፍ 39 ላይ መጨረሻው ላይ ቁጥር 15 ላይ በግዞት አደባባይ ቤት ታስሮ ሳለ እግዚአብሔር ቃል እንዲህ ሲል ወደ ኤርሚያስ መጣ። ሂድ ለኢየሩሳሌም ለአቤሜሌክ እንዲህ በለው፣ ሂድ ለኢትዮጵያውም ለአቤሜሌክ እንዲህ በለው፣ የእስራኤል አምላክ የእስራኤል ጌታ እግዚአብሔር እንዲህ ይላል፣ እነሆ ለበጎነት ሳይሆን ለክፋት ቃሌን በዚህ ከተማ ላይ አመጣለሁ። በዚያ ቀን በፊት ይፈጸማል። በዚያ ቀን አድንሃለሁ ይላል እግዚአብሔር። በመትፈራቸው ሰዎች እጅ አልሰጥህም፣ ፈጽሜ አድንሃለሁ። ነፍስን እንደ ምርኮ ትሆንልሃለች እንጂ በሰይፍ አትወድቅም። በእኔ ታምነሃል አለው ይላል። አያችሁ ቸርነት ያደረገው ኤርሚያስን እግዚአብሔር ምን እንዳለው። ለካ ቸርነት ማድረግ በእግዚአብሔር የመተማመን ምልክት ነው። የራስን በጎነት ብቻ እኮ አይደለም፣ ልክ እኮ ነው። ኤርሚያስን ማውጣት ማለት ለአንድ ጥቁር ባሪያ ለሚባል ሰው ሪስክ መውሰድ። ለምን ሹማምንቶቹ ናቸው ጀነራሎቹ ናቸው ያሰሩት። ግን እግዚአብሔርን አምነው ነው በግፍ ለምን ይታሰራሉ ብሎ ያስፈታ። እግዚአብሔር ለክፎች አይሰጠኝም ይጠብቀኛል ብሎ ነው ኢትዮጵያዊ አቤሜሌክ።
ሰው ቸርነት የሚያደርገው እግዚአብሔርን አስቦ ነው መሆን ያለበት። ለሰው ቸር ስትሆኑ ለትዳር አጋር፣ ለጓደኛ፣ ለጎረቤት፣ ለስራ ባልደረባ፣ ለማይወዱን ሰዎች ጭምር እድል አገኘን ቸርነት ስናደርግ ምናስበው እግዚአብሔርን ነው። እኔ ሁሌ በህይወቴ ከመጸለያቸው ጸሎቶች አንዱ የሚጠሉኝና መኖሬን የማይፈልጉ ሰዎች ቸርነት እንዳደርግላቸው እድል ስጠኝ ብዬ ነው የምጸልይ። ቸርነት ከልቤ እንዳደርግላቸው ደግሞ የእውነት ዝም ብሎ ለድራማ ለመስራት እንዳይመስላችሁ። ደግሞ እግዚአብሔር ይሄን ሲያደርግ አይቻለሁ ብዙ ዘመን። እንኳን ለወዳጅ ለጠላት ለሚጠላ እንኳን ቸርነት ተደርጎ የቸርነትን በረከት መዓዛ መኖር እንችላለን። አያችሁ ቸርነት አድርጎ ማንንም አይጎዳም ሰው። የእግዚአብሔር ቃል ልክ እንደ ወደ ኤርምያስ እንደመጣው ለኛ ይመጣል። አልተውህም ይላል። ቸርነት በማድረግሽ አልተውሽም እንዳይቆጭሽ። መጥፎ አስቸጋሪ የባል ዘመድ ያላቸው ሚስቶች ታግሰው እነዛን እናቶቻቸውን የሚንከባከባሉ። በፍጹም እንዳይቆጭሽ። እግዚአብሔር በልጆችሽ ቸርነት ያደርግልሻል። የካሳ ዘመን ያመጣልሽ። እየጠላህ አለቃ ወይም ደግሞ ጓደኛ መልካም ያረክለት በፍጹም እንዳይቆጭ። ቸርነትን እንደማድረግ መባረክ የለም። ደግሞ የፍቅር ባህሪ ነው። ፍቅር ቸርነት ያደርጋል። ከዚህ ውጭ ሌላ ነገር ሊኖረን አይገባም። ሞኝነትም እንዳይመስላችሁ። የቸርነትን ብድራት አሁን በኢትዮጵያ በአቢሜሌክ ላይ ተመልክተናል። ያደረገው ይሄ ይደረግልኛል ብሎ አይደለም። ከመከራ ቀን አስመልጣለሁ ነው ያለው። የህይወት ዋስትና ነው የሰጠው እግዚአብሔር። ከእጃቸው አድናለሁ፣ በእኔ ታምናለን አስጥላለሁ አለ። ትልቁ በእግዚአብሔር የመታመን ምልክት ለሰው ቸርነት ማድረግ ነው። ብድራትን ሳይጠብቁ በቃ ቸርነት ማድረግ። አንድም ማቀው ቤተሰብ አለና በጣም ደግ አባት ነው ያላቸው። ቸርነት ባህሪው ነው ሰውየው። መልኩ ቀይ፣ ልቡ ነጭ፣ ቅን፣ ደግ፣ ቸር በቃ ሰጥቷችሁ ፊታችሁ ላይና ደሞ ይጨምርላችኋል። እንደነሰው ነው እና አንድ ጊዜ ተቸገረ፣ ከልጆቹ ጋር ተቸገረ። እኔ ወዶና አምላኬን ወቅሰው ጀመረ። እንዴት ብለህ ስንት ክፉ ሰው ያለ እሱን እንዲቸገር ታደርገዋል? እንዴት ቸር ሰው ይቸገራል? እግዚአብሔር ወደ መልስ አልሰጠኝም። ከዓመታት በኋላ ነው መልስ የሰጠኝ። ያ ሰው ተባርኮ አየሁት፣ እጥፍ ድርብ አፍርቶ ልጆቹ ተባርከው ልጆቹ ወልዶ ምን ይመስል ቤት ሰርተው ሌላ ሰው ሆኖ በእግዚአብሔር በረከት ማለት ነው። ቸርነት ማድረግ ለትውልድ በረከት ነው። ቸርነት ማድረግ እንዳይደክማችሁ። አድካሚ ነው፣ ሪስክ አለው። ቅድም እንዳያችሁ ለነፍስ ሳይሳሳ ነው ያደረገው አይደል? ግን ቸርነት ማድረግ ሁሉ ጊዜ የተሻለ ነገር ነው። እንዳታሱት። እግዚአብሔር ቸርነትነታችን በቤታችን ሬት በረከት የሚላት ጥበቃ አብሮ ነው። እንደሰማችሁት ነው። እግዚአብሔር ቸር ስለሆነ ነው የምንኖረው። በቸርነቱ ነው እንጀራ ጠግበን የምናድረው። በቸርነቱ ነው ተንፈሰን የምናድረው፣ ተኝተን የምንነሳው፣ በር ከፍተን የምንወጣው፣ በር ከፍተን የምንገባው። በእግዚአብሔር ቸርነት የሚያድር ህዝብ ስለ ቸርነት በደንብ ይገባሉ ያምናሉ። ተባረኩ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም።